ግን አንድ ብቻ አለች ያለ ዘር የጸነሰች፣ ግን አንድ ብቻ አለች በድንግልና ልጇን የታቀፈች፣ ግን አንድ ብቻ አለች እሳትን ያጠባች፣ ግን አንድ ብቻ አለች ፈጣሪዋን የወለደች። ታዲያ ይህን ጸጋ ማን ሰፍሮት ማን ቆጥሮት ይደርስበታል? አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው የሚለው ቃል ከበደልና ከኃጢአት የራቀች አይደለችም። ምእመናን ቀድሞውኑ እግዚአብሔር የጠበቃት የሰነገላት ያስዋባት ልዩ እናት ናት። ጸጋ የሞላባት ምድር የእግዚአብሔር ክብር ጎርሏት ነበር። አንዲት ምድር ግን ተገኘች የእግዚአብሔር ጸጋ የሞላባት፣ እሷም ቅድስት ድንግል ማርያም ነች። ሽቶ የተባለ ጌታችንን የያዘች የሽቱ ሙዳይዋ ይቺ ቅድስት ድንግል ማርያም አቧራው ጢሱ እንዳያርፍባት ከፍ ብላ የተሰቀለች ናት። ከፍጡራን ሁሉ ሰይጣን አንቺን ይጠላል እንዳለው ምን ይደረግ? ደም ተቃብተዋል። ለመዋረዱ ምክንያት ሆናለች። ስለዚህ በብርቱ ይጠላታል። እናም ስዕሏን ቤተ መቅደሱ ሲያዩ ይበሳጫሉ። ስሟን ከመድረኳ ሲሰሙ ይናደዳሉ። ምን አደረገች እቺ ውድ እናት? ለዘላለም መርጫታለሁና በዚህች አድራለሁ ያላት ይህቺ ቅድስት ድንግል ማርያምን ስዕሏን መቅደስ ውስጥ በማየት ልታኮርፍ ይገባል። እንግዲያውስ ዞር በልና እግዚአብሔርን እማዋ። እሷ እኮ ራሷ ገነት ናት፣ ዕፀ ሕይወት ክርስቶስ የበቀለባት። እሷ እኮ ራሷ ገነት ናት፣ ማየ ሕይወት ኢየሱስ ክርስቶስ የፈለቀባት። እሷ ራሱ እኮ የሕይወት ውሃ ምንጭ ጉድጓድ ናት፣ ምንጩ የተገኘባት። እሷ ራሷ እኮ ገነት ናት። በአንድ ርዕሰ ጉዳይ ላይ ጥቂት ደቂቃዎች አቆያችኋለሁ። ኦ ምልዕተ ጸጋ አምላክ ጸጋ የሞላብሽ ሆይ የሉቃስ ወንጌል ምዕራፍ 1 ቁጥር 28 ጸጋ የሞላብሽ ሆይ። ይህንን በብስራተ መልአክ በቅዱስ ገብርኤል በእመቤታችን ጆሮ የተሰማ የምስጋና ቃል ነው። የተወደዳችሁ ኦርቶዶክሳውያን አስተውሉ። እንዲህ አይነት የምስጋና ቃል በምድራችን ላይ ለማን ተነግሮ ያውቃል? እንዲህ አይነት የውዳሴ ጎርፍ በምድራችን ላይ መቼ ተሰምቶ ያውቃል? ለዚህ ነው የተወደደች ቅድስት ድንግል ማርያም ይህንን የምስጋና ቃል ሲያሰማት ይህን ሰላምታ ይህን ምስጋና ከወዴት አግኝተኸዋል ያለችው። እውነት ነው። መርገም በሞላት ምድር ውስጥ ጸጋ የተሞላች አንዲት ብቻ አለች። መርገም ባነፈራት ምድር ውስጥ በጸጋ ያጌጠች አንዲት ብቻ ተገኘች። ለዚህ ነው ይህንን ሰላምታ ከወዴት አገኘኸው ያለችው። እኛም በዚህ ምስጋና ስንደነቅ ኖረናል። እውነት ነው። ጸጋ በጎደላት ምድር ውስጥ በጸጋ የተመላች አንዲት ብቻ አለች። እሷም የተወደደች ቅድስት ድንግል ማርያም ነች። ጸጋ ይሙላብሽ እንዳላላት እናስተውላለን። ወይም ደግሞ ጸጋ ይሞላብሻል ብሎ ትንቢት ተናግሮ ወይም ደግሞ እንደ ሌሎቹ ባርኮ አይደለም የሄደው። ልብ በሉ፣ የሞላብሽ ሆይ ነው ያላት። ታዲያ የተወደዳችሁ ክርስቲያኖች
ማን ተሰጥቶ ያውቃል? የአምላክ እናት መሆን ጸጋ በምድር ላይ በእውነት ታይቶ ያውቃል? ከዚህ ቀን በፊትስ ተሰምቶ ያውቃል? ወደ ሰማይ መወጣጫ መሰላል ከዚህ ቀን በፊት ተተክሎ ያውቃል? ሰው እግዚአብሔርን ለማየቱ ሰው ወደ ዘላለም ሕይወት ለመመለሱ የአምላክ እናት የመሆንን ጸጋ ማን ተችሮት ያውቃል? የነቢያት እናቶች ነበሩ። የደጋግ ሰዎች እናቶች ነበሩ። የጻድቃን እናቶች ነበሩ። አሁን ግን የተለየ ምስጋና ቀርቧል። እሱም የአምላክ እናት የመሆን ጸጋ ለብቻዋ እሷ ብቻ ተችሯታል። ምእመናን ይሄ ጸጋ ብቻ እንኳን ዝም አሰኝ። ይሄ ጸጋ ብቻ እንኳን ስናደንቀው አኖረንም። ይሄ ጸጋ ብቻ እኮ አይደለም ወገኖቼ። ያለ ዘር መጽነስ፣ በድንግልና መውለድ፣ በመንፈስ ቅዱስ መጽነስ፣ ደግሞም ከወለዱ በኋላ ለዘላለም ድንግል ሆኖ መኖር የሷ ጸጋ ምን ይነገራል? በምድር ላይ እንደዚህ አይነት ጸጋስ ለማን ተሰጥቶ ያውቃል? በድንግልና የወለዱ መታቁ ካላችሁ ንገሩን። ያለ ወንድ ዘር በመንፈስ ቅዱስ የጸነሰች ከሰማች አዋዩን እናምና ድንቃት እና ምስጋና እናቅርብላት። ግን አንድ ብቻ አለች በመንፈስ ቅዱስ የጸነሰች፣ ግን አንድ ብቻ አለች ያለ ዘር የጸነሰች፣ ግን አንድ ብቻ አለች በድንግልና ልጇን የታቀፈች፣ ግን አንድ ብቻ አለች እሳትን ያጠባች፣ ግን አንድ ብቻ አለች ፈጣሪዋን የወለደች። ታዲያ ይህን ጸጋ ማን ሰፍሮት ማን ቆጥሮት ይደርስበታል? ራሱ ባለቤቱ እግዚአብሔር ጸጋዋን ይወቀው እንጂ። የተወደዳችሁ ኦርቶዶክሳውያን የቅዱስ ጳውሎስ ጸጋ ተነግሮናል። መልእክት መጽሐፍ ተሰጥቶታል ይላል ቅዳሴያችን። የቅዱስ ሚካኤል ጸጋ ተነግሮናል። ምሕረት መለመን ተሰጥቶታል ይላል ቅዳሴያችን። የቅዱስ ገብርኤል ጸጋም ተነግሮናል። ማብሰር ተሰጥቶታል ይላል። የቅዱስ ጴጥሮስም ጸጋ ተነግሮናል። የመንግሥተ ሰማያት መክፈቻ ቁልፎች ተሰጥተውታል ተብለናል። አንዲት ግን ጸጋዋ ሰማይና ምድርን የሞላ አንዲት ብቻ አለች። እሷም ማርያም ትባላለች። የጸጋው ሁሉ ምንጭ ናት። ጸጋን የሚሰጥ የጸጋ እናት የሆነች እሷ ብቻ ሆናለች። ታዲያስ ይህንን ቢያንስ ማድነቅ ያቅተናል? ይህንን ቢያንስ መመስከር ያቅተናል? የተወደዳችሁ ኦርቶዶክሳውያን ልብ በሉ። ይሙላብሽ ወይም ይቦላብሻል አላላትም። ቅዱስ ገብርኤል ከማብሰሩ በፊት በጸጋ እግዚአብሔር መሙላቷን መስክሮልናል። ወገኖቼ እዩ፣ ይህቺ ምድር ከዚህ ምስጋና በፊት የምናውቃት በመርገም እንደተሞላች ነበረ። አሁን ግን ለብቻዋ በጸጋ የተሞላች እናት ስላየን ይህንን ቃል ኦርቶዶክሳውያን በተመስጦ ስንደጋግመው እንኖራለን። ይህን የሚመስል ምስጋና ጥቂት የሚቀርብ እዛ ቁጥር 42 ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ አንቺ የተባረክሽ ነሽ የማኅፀንሽም ፍሬ የተባረከ ነው የሚል የምስጋና ቃል መንፈስ ቅዱስ ካደረባት ከቅድስት ኤልሳቤጥ ተሰምቷል። እንደውም በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን ተብላ የተመኙላት ምስጋና ያቀረቡላት አንዲት ሴት አለች። ምናልባት ምስጋናው ትንሽ ከተቀራረበ ብዬ ሳስስ ያገኘዋት መጽሐፈ መሳፍንት ምዕራፍ 5 ቁጥር 24 ላይ ታገኟታላችሁ። ከ17 ጀምሮ
ልብ በሉ። ምስጋናን ከምስጋና ለማነጻጸር በመሞከር የምናደርገው ጥረት እንጂ የዚህችን የተወደደች ቅድስት ድንግል ማርያም ውዳሴና ምስጋናን የሚስተካከል የት ይገኛል? ግን ጥቂት እናያት። የሃቤር ሚስት ኢያኤል ትባላለች። መጽሐፈ መሳፍንት ምዕራፍ 5 ቁጥር 17 እንዲህ ተብላ ትወድሳለች። በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን ተብሎ ምኞት ቀርቦላታል። እስኪ ጥቂት እንፈትሻት። የከነዓን ንጉሥ አለቃ ሲሳራ እስራኤል ባስጨነቀ ጊዜ እስራኤልና የከነዓን ንጉሥ በተዋጉ ጊዜ ጦርነቱ ቢከብደው መዋጋቱ ቢጨንቀው ውሽንፍርና ዝናብ ነበርና ከጦርነቱ ፈቀቅ ብሎ ሮጦ ያመለጠው ሰው የከነዓን ንጉሥ አለቃ ሲሳራ ነው። ሮጦ ግን የሄደውና ያመለጠው የት መሰላችሁ? ወደ እስራኤል ልጆች ድንኳን እግሩን እንደመራው እንደፈረጠጠ የደረሰው የእስራኤል ልጆች ድንኳን አካባቢ ነበር። አንዲት ሴት አንድ ድንኳን በር ጋር ቆማ አገኛት። እናም እንዲህ አላት፣ እባክሽን ውሃ ስጪኝ፣ እባክሽን ውሃ ስጪኝ አላት። ከጦርነቱ ሮጧል፣ ደግሞም ደንግጧል፣ ፈርቷል፣ ደግሞም ጨንቆታል፣ ማረፍን ፈልጓል። ውሃ ስጪኝ አላት። የድንኳኗን በር ከፈተች፣ መጋረጃዋን ገለጠችና ናገባለችው፣ አስገባችው። ውሃ ለመናት፣ እሷ እርጎ ሰጠችው። እርጎውን ጅብ አድርጎ ጠጣ። እናም በጣም ደክሞት ስለነበር እንቅልፍ ጅብ አድርጎ ወሰደው። የሃቤር ሚስት ኢያኤል ጠጋ ብላ አየችው፣ አወቀችው። ለካ ብርቱ ጠላቷ መሆኑን ተረዳችው። የከነዓን ንጉሥ አለቃ ሲሳራ መሆኑን አወቀችው። ከዚያ ምን አደረገች መሰላችሁ? መጽሐፍ ቅዱስ እንደሚነግረን የድንኳኑን ካስማ ብረት ነቀለችና በጆሮ ግንዱ ተከለችበት፣ ገደለችው። ጠላቷን አዋረደችው። ባርቅና ዲቦራን መስፍኑንና ነብይቱን እየሮጠች ሄዳ ጠራች። አሁንም የድንኳኗን መጋረጃ ከፈት አድርጋ ስታሳይ የከነዓን ንጉሥ አለቃ ሲሳራ ተዘርሮ ወድቋል። ደሙም በእስራኤል ድንኳኖች መካከል ባሸዋው ላይ ይፈሳል። ባርቅና ዲቦራ እንዲህ አሉ፣ እግዚአብሔርን ከፍ አድርገው በምስጋና በቅኔ በከበሮ እግዚአብሔርን አመሰገኑ ይላል። ለእግዚአብሔር ዘምረውለት ለእግዚአብሔር ቅኔ ተቀንተውለት ሲጨርሱ ቁጥር 17 ጀምሮ ቁጥር 24 ላይ ሌላ ምስጋና፣ ሌላ ቅኔ፣ ሌላ ውዳሴ፣ ሌላ መዝሙር ጀመሩ። ምን አሉ መሰላችሁ? የሃቤር ሚስት ኢያኤል በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሆን አሉ። ከዚያስ ገድሏን ይዘረዝሩ ጀመር። ምን ብለው? ውሃ ለመናት፣ እርጎ ሰጠችው፣ ካስማ አነሳች፣ ገደለችው እያሉ ከእግዚአብሔር ምስጋና ከሥላሴ ቅኔ ቀጥሎ ውዳሴ፣ መዝሙር፣ ቅኔ፣ ከበሮ ለሃቤር ሚስት ለኢያኤል ማቅረብ ጀመሩ። የተወደዳችሁ ክርስቲያኖች፣ ለዚህ ሴት በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን ብለው ቅኔ ያቀረቡት፣ መዝሙር የዘመሩት፣ ከበሮ የመቱት፣ ማህሌት የቆሙት፣ ምስጋና ያጎረፉት ለምን እንደሆነ ታውቃላችሁ? ለእስራኤል ጠላት መሞት እግዚአብሔር ምክንያት ስላደረጋት። አሁን ፊታችንን በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን ከተባለችው በጣም ዘወር እናድርግና ከሴቶች መካከል የተባረክሽ ነሽ ተብላ መዝሙር የተዘመረላት ምስጋና የጎረፈላት አንዲት ሴት ብቻ ላሳያችሁ። ይህች እናት እንደ ሃቤር ሚስት ኢያኤል በድንኳን ውስጥ ካሉ ሴቶች መካከል ብቻ አይደለም፣
ከሴቶች መካከል። ለምን? እግዚአብሔር በሀቤር ሚስት በኢያኤል ከሰራው ሥራ በላይ ሥራ የሰራባት እናት አገኘች። ማናት እሷ? ድንግል ማርያም። ይህ ሥራዋ ምንድነው? ወልደ እግዚአብሔር ለመንገሱ፣ ዲያብሎስ ለመሻሩ፣ እስራኤል ከሥጋ ረፍት ይልቅ ወደ ነፍስ ረፍት እንዲመጡ፣ ዲያብሎስ እንዲዋረድ፣ ሞት እንዲሰበር፣ ትውልድ እንዲድን ምክንያት የሆነች ዓለምን ሁሉ ለማዳን የእግዚአብሔር የጥበቡ መገለጫ ለሆነች አንዲት ሴት አገኘ። ልብ በሉ ምእመናን፣ እግዚአብሔር በኢያኤል ከሠራው ሥራ በላይ በድንግል ማርያም የሠራው ሥራ ይበልጣል። የከናን አለቃ ንጉሥ ሲሳራን ካዋረደበት ጥበብ በላይ ዲያብሎስን ያዋረደበት ጥበብ ይበልጣል። ለዚህ ነው ድንግል ማርያም ብርቱ የሆነ እሱ በእኔ ታላቅ ሥራ አድርጓልና አለችው። አሁን ለዚህ ታላቅ ሥራ ምስጋና ይገባል። አሁን ለዚህ ታላቅ ሥራ ቅኔ ይገባል። አሁን ለዚህ ታላቅ ሥራ ከበሮ ይገባል። አሁን ለዚህ ታላቅ ሥራ መዝሙር ይገባል። ታናሽ ሥራ ለሰራችው ለሀቤር ሚስት ለኢያኤል ወዳጄ ቅኔ ተቀኝተውላታል፣ መዝሙር ዘምረውላታል፣ ከበሮ መተውላታል፣ ማህሌት ቆመውላታል፣ ውዳሴ አጉርፈውላታል። ወዳጄ ለሚያንሰው ሥራ ከበሮ ከተመታ፣ መዝሙር ከተዘመረ፣ ቅኔ ከቀረበ ከሥላሴ ምስጋና ቀጥለው ለዚህ ሴት ገድሏን ከዘረዘሩላት ለምትበልጠው ሥራ ለተሰራባት በድንኳን ውስጥ ብቻ አይደለም ከሴቶች መካከል ተብሎ ለተነገረላት ለዚህ ቅድስት ድንግል ማርያም መዝሙር ብንነፍጋት አይገርማችሁ? ቆነጃጅት አይተው ላሞገሷት ለነገሥታት እናት እንኳን ስንት ሙገሳ ቀርቧል፣ ስንት ውዳሴ ጎርፏል። ለነገሥታት ንጉሥ እናት ቅኔ ሊነፈጋት፣ መዝሙር ሊከለከላት። የተወደዳችሁ ክርስቲያኖች፣ ለዚህ ነው ይህንን ምስጋና በቀላሉ ማናልፈው፣ ይህንን ውዳሴ እንደ ተራ ነገር ማንቆጥረው። ማን ሊከለክላት ይችላል? መዝሙሯን ማን ሊከለክላት ይችላል? ስለሷ መነገሩን ማን ሊከላከል ይችላል? ስለሷ የሚቀርበውን ውዳሴውን፣ ምስጋናው። ለዚህ ነው እኮ ትውልድ ሲቀባበለው ይኖራል ያለችው። ምእመናን፣ በድንኳን ውስጥ ካሉ ሴቶች መካከል ከሴቶች ሁሉ የሚለው ንጽጽር ለማምጣት ብቻ አይደለም፣ የተባረከች ትሁን ነው ያሏት፣ የተመኙላት። ይህቺ ግን እንደዛ አይደለም፣ ጸጋ ሁሉ የሞላብሽ ነሽ ነው ያሏት። ታዲያ ይህን ምስጋና፣ ታዲያ ይህን ውዳሴ፣ ታዲያ ይህን የቅኔ ጎርፍ ማን ሊያስቆመው ይቻላል? ወገኖቼ እንግዲህ አውስ ባርቅና ዲቦራን ይውቀሳቸዋ ይህ ትውልድ። እግዚአብሔር አስደናቂ ሥራ ለሠራው ምስጋና ብናቀርብለት፣ ውዳሴ ብናጎርፍለት ማን ነው የሚከለክለን? ወገኖቼ አንዱ ነጥብ ይሄ ነው። ሁለተኛው ግን የተወደዳችሁ ክርስቲያኖች፣ ሁለተኛውና የሚደንቀው ነገር ግን አንዳንዶች የተወደደች ቅድስት ድንግል ማርያም ምስጋና ስናቀርብ፣ መዝሙር ስንዘምር፣ ቅኔ ስናበረክት ብቻ አይደለም ይከፋቸው። አንዳንዴም በተመሳሳይ ምስጋና ልጇን ባመሰግንበት ቃል እሷንም ስናመሰግን ሲያዩ አምልኮ የሚያስመስሉ ብዙ ናቸው። ቃሉን ስላዩ የሚደነግጡ ብዙ ናቸው። ለምሳሌ አንቺ የተባረክሽ ነሽ፣
የማኅፀንሽን ፍሬ የተባረከ ነው የሚለው ቃል በተመሳሳይ ቃል ለተወዳጅ ልጇም ለሷም የቀረበላት ቃል ነው። ይሄ ምን ሊያስከፋ ይችላል? ምእመናን ለሷ በተመሳሳይ ቃል ምስጋና በማቅረባችን አምልኮ ነው እንዳይሉን ይሄ ወንጌላዊው የጻፈው በተመሳሳይ ቃል እኮ ነው ያመሰገነው። ምክንያቱም ቃል ያጥራል። ቅዱስ ዮሐንስ አፈወርቅ እንደተናገረው ቃሉ አንድ ቢሆንም የምንረዳበት መንገድ ግን የተለያየ ነው ያለው። ለእግዚአብሔርም የሚቀርብ ምስጋና ምእመናን፣ ለፍጡራንም የሚቀርብ ምስጋና ቃሉ ተመሳሳይ ሆኖ ብታገኙት አረዳዳችን የተለያየ እንደሆነ ግን እወቁት። ለእግዚአብሔር ስናቀርበው ለፍጡራን ለተወደደች ቅድስት ድንግል ማርያም ስንሰጠው አረዳዳችን የተለያየ ነው። ይህንን ባለመረዳት ነው አንዳንዶች አመለካችሁ እስከ ማለት የሚደርሱት። ይሄ ፍጹም ስህተት ነው። እስኪ ይሁት ምስጋናዋን። አንቺ የተባረክሽ ነሽ፣ ደግሞም የማኅፀንሽን ፍሬ የተባረከ ነው። ተመሳሳይ ቃል እኮ ነው ምእመናን። ተመሳሳይ መሆኑ አምልኮ የሚያሰኘው ከሆነ ይህንንማ ያስጀመረው እግዚአብሔር መንፈስ ቅዱስ ነው ሊሉን ነው? አይደለም ምእመናን። ጎቶንያል አዳኝ ተብሏል። ኢየሱስ ክርስቶስም አዳኝ ተብሏል። እና ጎቶንያልና ኢየሱስ ክርስቶስ በማዳን አንድ ናቸው ሊሉን ነው? አይደለም። የእግዚአብሔር ቃል የመጣላቸው በመጽሐፍ ቅዱስ ላይ አማልክት ተብለዋል። ኢየሱስ ክርስቶስም አምላክ ተብሏል። ቃሉ አንድ ስለሆነ መጽሐፍ ቅዱስ ተሳሳተ ሊሉን ነው? አይደለም። ቃሉ አንድ ቢሆንም አማልክት ሲባልና አምላክ ሲባል ግን ይለያያል። ይህን ያስነሳን ምንድን ነው? አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው ነዋ። ምእመናን መጽሐፍ ቅዱስ እንዲህ ይላል፣ ንጉሥ ሴዴቅያስም በነቢዩ በኤርምያስ ፊት ራሱን አላዋረደም ይላል። እግዚአብሔር ደግሞ ፈርዖንን እንዲህ ይለዋል፣ እስከ መቼ በፊቴ ለመዋረድ እምቢ ትላለህ ይላል። በኤርምያስም ፊት መዋረድ፣ ደግሞስ በእግዚአብሔርም ፊት መዋረድ ቃሉ አንድ ነው። አረዳዳችን ግን ለየቅል ነው ምእመናን። በእግዚአብሔር ፊት ለአምልኮ ነው፣ በነቢዩ ፊትስ ለማክበርና በጸጋ ነው። እንዴ ቅዱስ ጳውሎስ የሚመካ በእግዚአብሔር ይመካ ይላል። እውነት ነው። ወዲህ ደግሞ መለስ ብሎ የተሰሎንቄ ምእመናንን ትምክህት የምትሆኑ ይላቸዋል። እና እግዚአብሔርን መመኪያ ከማድረግ ወጥቶ የተሰሎንቄ ምእመናንን ትምክህት በማድረጉ ጳውሎስ የተሰሎንቄ ምእመናንን አመለከ ሊባል ነው? እንደሱ አይደለም ነገሩ። አንዳንዶች ቃላት ሲረብሻቸው የሰማነው እኮ ለዚህ ነው። ቤዛዊት የሚል ቃል ሲያዩ የሚጨነቁት ምእመናን። ኦርቶዶክሳዊት ቤተክርስቲያን ስትል ምክንያት አላት እንዴ? ሐዋርያት ሥራ ምዕራፍ 7 ላይ ሹምና ፈራጅ ቤዛ አድርጎ ላከው ተብሎ ለሙሴ ሲነገር ምን ነው ይሄን ያህል አላንገፈገፋቸው? ምን ነው ይሄን ያህል አላስደነገጣቸው? ይኸውላችሁ ሙሴ ቤዛ ሲባልና ኢየሱስ ክርስቶስ ቤዛ ሲባል አንድ እንዳይደለ አያውቁ? ጥንታዊው ሊቅ ሄሬኒዮስ ማርያም ለአንድ ሰው ብትታጭም ድንግል ነበረች፣ በመታዘዟ ምክንያት ግን ለመላው የሰው ዘሮች ሁሉ የድህነት ምክንያት ሆነች ይላል። ለመላው የሰው ዘሮች የድህነት ምክንያት ሆነች የሚለው ለመላው የሰው ዘሮች ለመዳናቸው ምክንያት ሆነች። ቤዛዊት ማለት እኮ ከዚህ የተነሳ እኮ ነው። ሄሬኒዮስ በጣም የጥንት ሊቅ ነው፣ የሁለተኛው መቶ ክፍለ ዘመን ሊቅ። ምእመናን አያችሁ፣ ቃሉ ቢነገርም አረዳዳችን ግን ለየቅል መሆኑን ተመልከቱ። እዚህ ውስጥ ያመጣን ምንድን ነው? እዩ ለሃቤር ሚስት ለኢያኤል በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን የሚለው ቃል ምስጋናን፣ ቅኔን፣ መዝሙርን፣ ማህሌትን፣ ከበሮን ያ ስራዋ ለመዳናቸው ምክንያት ሆና እንዲያ ካስደረገ ብርቱ የሆነ እሱ በእኔ ታላቅ ሥራ አድርጓልና ላለች
ለተወደደች ቅድስት ድንግል ማርያምማ እንዴት ቅኔ ይነሳት፣ እንዴት መዝሙር ይነሳት፣ እንዴት ከበሮ ይነሳት፣ እንዴት ማህሌት ይነሳት። የተባረከች ትሁን የሚለውን የተባረክሽ ነሽ የማኅፀንሽን ፍሬ የተባረከ ነው የሚለውን ማነጻጸር ፈልጌ ነው ወገኖቼ። ኦርቶዶክሳዊነት እንደዚህ ነው የሚረዳው። ቃላትን እንኳን ሳይቀር በጥንቃቄ ነው የሚናገረው ኦርቶዶክሳዊነት። ሳናውቀው ቀርቶ የሚመስላቸው አንዳንዶች ቢኖሩ ጠጋ ብለው እንዲጠይቁን ነው ምንጋብዛቸው። እኔ ወደ ነገር ልመለስ። የተወደዳችሁ ክርስቲያኖች ኦ ምልዕተ ጸጋ ጸጋን የተሞላሽ ሆይ የሚለውን ቃል ጥቂት ደቂቃ ወስጄ እስኪ እንነጋገር። እዩ አሁን በአማርኛ በግዕዝም ያነበብኩላችሁ ቃል ሐዲስ ኪዳን በተጻፈው በግሪኩ ቃል የግሪክ ሰዋሰው የግሪክ ቋንቋ ሊቃውንት እንዲህ ብለው ይገልጻሉ። ምን ይላሉ? ጸጋን የሞላብሽ ወይ የሚለው ቃል በግሪኩ ቃል ህቻሪቶ ሜኔ የሚል ነው ይላሉ። ሄሪስ ጸጋ ማለት ነው በግሪክ። ህቻሪቶ ሜኔ የሚለው ጸጋ የሞላብሽ ወይ የሚለውን ቃል የሚተካ የግሪክ ቃል ነው ይሉና እኔ የምፈልገው አንድ ቁም ነገር ስላለ ነው። እሱም ሀ የሚለው የመጀመሪያው ፊደል ሀ የሚለው የመጀመሪያው ፊደል መልአኩ ቅዱስ ገብርኤል ከመምጣቱም በፊት ቀድሞውኑ ጸጋ እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ጋር ነበር የሚል ነው የሚሉት። የመጀመሪያው ፊደል ሀ የሚለው ቅዱስ ገብርኤል ከማብሰሩ በፊት የእግዚአብሔር ጸጋ በድንግል ማርያም ላይ ነበር ነው የሚለው ነው የሚሉት። ለዚህ ነው ጸጋ የሞላብሽ ሆይ ኃላፊ ነው። ይሙላብሽ ይሞላብሻል አይደለም ያልነው ለምን መሰላችሁ? ቀድሞውኑ ጸጋ እግዚአብሔር የሞላት ስለሆነች ነው። አንድ ሁለተኛው ደግሞ ሜኔ የሚለው የመጨረሻው ምዕላድ ህቻሪቶ ሜኔ ሜኔ የሚለው የመጨረሻው ምዕላድ ሲተረጎም የቋንቋው ሰዋሰው ሲገልጹት የእግዚአብሔርን ጸጋ የተቀበለችና የእግዚአብሔር ጸጋ የነበራትና ውጤቱም ጸጋው የቀጠለ መሆኑን ነው የሚያሳየው ይላል። ወገኖቼ ጸጋውን ተቀብላለች። ይሄ ጸጋ ግን ኖሮ የጠፋባት ወይም ያ ጸጋ በጊዜ ሂደት የተለወጠባት አይደለችም። ጸጋዋ ከእርሷ ጋር የነበረች ናት። ቀጥሏል። የመጀመሪያው ከገብርኤል በፊት በጸጋ እግዚአብሔር ተሞልታ የኖረች ናት። የመጨረሻው ሜኔ በጸጋ እግዚአብሔር ተሞልታ የቀጠለች ናት። እሷ ማን ናት? ቅድስት ድንግል ማርያም ናት። ጸጋ የሞላብሽ ወይ የሚለው ቃል የሚያመለክተው ይህንን ነው ይላሉ ሊቃውንት። የተወደዳችሁ ክርስቲያኖች ለዚህ ነው እኛ ድንግል የሚለውን ቃል በድንግልና መውለዷል የአንድ ሰሞን ብቻ ማናደርገው፣ ይልቁንም በዘላለማዊ ድንግልና ጸንታ መኖሩን ምን መሰክረው መጽሐፍ ቅዱሳችን ደግሞም የሊቃውንት ትምህርት ድንግል ማርያምን ሲገልጿት የዘላለም ድንግል መሆኗን መስክረው ነው ወገኖቼ። ጸጋውን ተቀብላለች፣ በጸጋው ደግሞ ጸንታለች ወገኖቼ። ለዚህ ነው ጸጋን የሞላብሽ ሆይ የሚለው ቃል ቀድሞውኑ ቅዱስ ገብርኤል ከማብሰሩ በፊት ጸጋው ነበራት። ደግሞ ከብስራት በኋላ ጌታችንን ከወለደች በኋላ ጸጋው የቀጠለና የጸና መሆኑን ነው የሚያሳይ። ለዚህ ነው የቤተ ክርስቲያናችንን መጽሐፍ ንጽሕናሽን ባወቀ ጊዜ ስሙ ገብርኤል የተባለ መልአኩን ላከ ነው የሚለው። ንጽሕናዋን ባወቀ ጊዜ ነው እንጂ እግዚአብሔር መልአኩን የላከው አንጻት ብሎ የላከው አይደለም። ምእመና አንዳንዶች እንደዚህ ያስባሉ። ንጽሕናሽን ባወቀ ጊዜ ስሙ ገብርኤል የተባለ መልአኩን ላከው ነው የሚለው። በንጽሕና በቅድስና ቢያያት ጊዜ ነው
ሂድ አብስራት ብሎ የመረጣት ምእመና እንጂ ቅዱስ ገብርኤል ሲመጣ የነጻች ከበደልና ከኃጢአት የራቀች አይደለችም። ምእመናን አንድ ቁም ነገር ልጨምርላችሁ፣ ነገሩን ካነሳሁት ካልቀረ ቅዱስ ገብርኤል ሲመጣ የተወደደች ቅድስት ድንግል ማርያም በደልና ኃጢአት ኖሮባት ኖሮ የራቀላት በቅዱስ ገብርኤል ብስራት ነው ለሚሉ ለአንዳንዶች ሊቃውንት የሰጡት መልስ እንዴት ምርጥ ነው መሰላችሁ? ሁለት መልሶችን መለሱላቸው። ቅድስት ድንግል ማርያም ላቲ ስብሐት ክብር ይግባትና በበደል ኖራ ቅዱስ ገብርኤል ሲያበስራት ነጻላት የምትሉ ከሆነ ብለው ጠየቋቸው ወይም መለሱላቸው። እንግዲያውስ የቅዱስ ገብርኤል ብስራት ኃጢአት አንጽቷል ልትሉናዋ? ይሄ ደግሞ ከሆነ ኢየሱስ ክርስቶስ እንግዲያውስ በከንቱ ሞተ ብለው ጠየቋቸው። አዎ መልሱም ጥያቄውም ይሄ ነው። ንጽሕናዋን ባወቀ ጊዜ የላካት ሳይሆን እንዲያነጻት የላከ ቢሆን ኖሮ የቅዱስ ገብርኤል ብስራት አነጻት ሊባል ነው። እንዲህ ከተባለ ደግሞ ኢየሱስ ክርስቶስስ እንኪያስ በከንቱ ደሙ ፈሰሰ? ያለ ክርስቶስ ደም መፍሰስስ የዚህ ዓለም ኃጢአትና አበሳ ታበሰ ማለት ምንኛ ክህደት ነው ወገኖቼ። ለዚህ ነው ቀድሞውኑ እግዚአብሔር የጠበቃት የሰነገላት ያስዋባት ልዩ እናት ናት፣ ጸጋ የሞላባት። አንድ ሁለተኛ ደርሶ ቅዱስ ገብርኤል ያበሰረው ይህችን የተወደደች ቅድስት ድንግል ማርያም ብቻ ነው አይደለም። ከዚያ በፊት ቅዱስ ገብርኤል አብስሯል። አዎ የት? አሁንም እዛ መጽሐፈ መሳፍንትን ተመልከቱት። የሶምሶንን አባትና እናት ምዕራፍ 13 ማኑሄንና አንትኩይንን አብስሯል። እናስ ኢትዮጵያውያን ሊቃውንት ምርጥ ጥያቄ ይጠይቃሉ። ቅዱስ ገብርኤል ሲያበስራት በደልና ኃጢአት ማርያም ላይ የነበረው ተወገደ የምትሉ ከሆነማ እንግዲያውስ ቅዱስ ገብርኤል ምን ነው የሶምሶንን እናትና አባት ኃጢአት አላስወገደም ብለው ደግሞ ይሞግታሉ። በዚህ በሊቃውንት መልስ ማን ውልፍት ማለት ይችላል ወገኖቼ? አይደለም። ቅዱስ ገብርኤል ሲያበስራት የጠፋላት አይደለም። እሷ ቀድሞውኑ በጸጋ እግዚአብሔር ተሞልታ የኖረች ናት። መልሳችን እሱ ነው። አንድ ነገር እናንሳ፣ ሰዓቴን ለመጠቀም እንዲረዳኝ። ሌላ ሰፊ ጥልቅ መርሃ ግብር እንዳለ ሰምቻለሁ፣ ለመጠቅለል እንዲመቸኝ። አንዳንዶች በተለይ ፕሮቴስታንቶችና ተሐድሶዎች አንድ ጥቅስ ዘውትር ማውለብለብ ልማዳቸው። ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል የሚለውን ያነሱና ማርያምንም ጭምር ነው ሊሉን ይከጅላሉ። ደግሞ አለው ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ስለሚል ሁሉ ኃጢአትን ሰርተዋል የሚለው ማርያምንም ጭምር ነው ሊሉን ይሞክራሉ ኦርቶዶክሳውያን ሊቃውንት። ዳግመኛ ይህንንም አፍ ያስይዛሉ። በሞት የስሙኝ በሞት የስሙ ልብ በሉ። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ስላለ የተወደደች ቅድስት ድንግል ማርያምንም ይጨምራል ማለት ነው። ሁሉ ስላለ አይደለም። ምእመናን ተከታተሉኝ። ሁሉ የሚለው መጽሐፍ ቅዱሳችን ማንን ነው ካላችሁ ወይ በግልጽ አስቀምጧል። ሮሜ መልእክት ምዕራፍ 4ን መመልከት በቂ ነው። እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ አምላክ አይደለምን? ይላል ቅዱስ ጳውሎስ። ሮሜ 3፣ ሮሜ 4፣ ሮሜ 5 በሙሉ የሚያትተው እግዚአብሔር የአይሁድ ብቻ አምላክ ሳይሆን የአሕዛብም አምላክ ለመሆን እንደመጣ ነው የሚያትተው። ስለዚህ ሁሉ የሚለው ማንን ነው ካላችሁኝ
አይሁድንም የግሪክ ሰዎችንም ነው የሚለው። አይሁድ በግሪክ ሰዎች፣ አሕዛብ የሆኑት የግሪክ ሰዎች በአይሁድ ላይ ጸብ ጀምረው ነበረ። እናም ቅዱስ ሁለቱም ሁሉም ይላቸው እነሱን ነው። አይሁድም የግሪክ ሰዎችም ምንም የሚመኩበት ነገር የላቸው። እነዚህም እግዚአብሔርን በድለዋል፣ እነዚህም ልዑልን አሳዝነዋል። በዚህ ምክንያት ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና ይላል። የሚመኩበት ነገር የላቸውምና አሕዛብ አይሁድን እግዚአብሔር ባህር ከፍሎ ቢያሻግራችሁ በዚያ እግራችሁ ጣዖት አመለካችሁ አይደለም ወይ ብለው ይሞግቷቸዋል። አይሁድ ደግሞ አሕዛብን እናንተ መች ሕግ አላችሁ? እናንተ መች ታቦት አላችሁ? እናንተ መች ግዝረት አላችሁ? እያሉ ይተቿቸዋል። ይሄንን መነቃቀፍ ለማስወገድ ቅዱስ ጳውሎስ የሮሜን መልእክት ሲጽፍ ሁለታችሁም አይሁድም የግሪክ ሰዎችም ሕዝብም አሕዛብም የጥንቶቹም አዲስ መጪዎቹም ኃጢአትን ሰርታችኋል፣ የምትመኩበት ነገር እኮ የላችሁም ነው የሚላቸው። ሁሉ ኃጢአትን ሰርተዋልና የሚለው እሱን ነው እንጂ ማርያምንም ጭምር የሚል አይደለም። አንድ ሁለተኛ ሁሉ ሲል ምን ማለት ነው? ቅዱስ ጳውሎስ እዛው ሮሜ ምዕራፍ 5 ላይ ገልጾታል። ሁሉ የሚለው ማንን ነው ካላችሁ፣ ሁሉ የሚለው ብዙዎች እያለ ነው። እንዲህ ይላል፣ በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ይላል። ብዙዎች እንጂስ ማርያምንም ጭምር ማለት አይደለም፣ ብዙዎች ማለት ነው። ሶስተኛ አሁንም ነገሩን ጥርትና ብጥር አድርጎ ለማወቅ የሚረዳን ሁሉ የሚለው ቃል ሐዲስ ኪዳን በተጻፈበት በግሪክ ቃል እንዲህ ተብሎ ተጽፏል ይላሉ የቋንቋው ሊቃውንት። ሁሉ የሚለው ቃል ፓዝ ፒኤኤስ ነው ይላሉ። ይሄ ቃል ሁሉ የሚለው ቃል በአማርኛ የተተረጎመው በግሪኩ ፓዝ የተባለው ብዙ ቁጥር ማለት ነው። ሲምፕሊ ሚንስ ኤ ግሬት ነምበር ብሎ ነው ያስቀመጠው፣ ብዙ ቁጥር። ስለዚህ ማርያምንም ጭምር ማለት አይደለም ወገኖቼ። ሶስተኛ አራተኛ መጽሐፍ ቅዱስ ላይ ሁሉ የሚል ተጽፏል። ግን ሁሉ ሲል አንድም ሳይቀር ማለት ነው አይደለም። እነሆ ዓለሙ ሁሉ ተከትሎታል ብለዋል አይሁድ ክርስቶስን። ዓለሙ ሁሉ ተከትሎታል ሲሉ አንድም ሳይቀር ማለት ነው አይደለም። እነሆ ከአውግስጦስ ቄሳር ዓለሙ ሁሉ እንዲጻፍ ትእዛዝ ወጣ ይላል። በሞቴ ዓለሙ ሁሉ እንዲጻፍ ሲባል ከጫፍ ጫፍ ምድር ሁሉ ማለት ነው አይደለም። ልብ በሉ፣ ሁሉ ኃጢአትን ሰርተዋልና ሲባል ማርያምንም ጭምር ማለት አይደለም። የእግዚአብሔር ክብር ጎሏቸዋል ሲል እኛ ጮክ ብለን እንዲህ ነው የምንናገረው። የእግዚአብሔር ክብር ጎሏታል እንዳትል ሚናገረን ምንድን ነው ካላችሁ፣ ጸጋ ሞልቶባታል የሚለው መልስ ነው። አዎ ምድር የእግዚአብሔር ክብር ጎርሏት ነበር። አንዲት ምድር ግን ተገኘች፣ የእግዚአብሔር ጸጋ የሞላባት፣ እሷም ቅድስት ድንግል ማርያም ነች። ዲያቆናት ቀሳውስት ልብ በሉ። እንደውም ዮሐንስ አፈወርቅ ይህን ክፍል በተረጎመበት አንቀጽ እንዴት ውብ ፍቺ ይሰጠዋል መሰላችሁ? ምን ይላል መሰላችሁ? ከበዛ ዘንድ ይላል ሁሉ፣ ካነሰ ዘንድ ምንም ማለት የመጽሐፍ ቅዱስ ልማድ ነው ይላል። ደግሞ አለው ከበዛ ዘንድ ሁሉ፣ ካነሰ ዘንድ ምንም፣ ከበዛ ዘንድ ሁሉ፣ ካነሰ ዘንድ አልቦ ማለት የመጽሐፍ ቅዱስ ልማድ ነው ይላል። ወዳጄ ዝም ብለን የምንናገር አይደለንም። ለዘመኑ ቅርብ የነበሩ ለእውነቱ የተጠጉ ለምስክርነት ዋና የሆኑ የቅርብ ሰዎችን ነው የምንነግራችሁ። አያችሁ፣ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ሲል ማርያምንም ጭምር እንዳልሆነ የምታውቁት ጸጋ ሞልቶብሻል ስለተባለች። የተወደዳችሁ ክርስቲያኖች
አንዳንዶች ይህንን ሐሳብ ብቻ አይደለም በሞቴ ጸጋ የሞላባት የሚለው ቀድሞ ከኃጢአት ተጠብቃ ከበደል ርቃ የተጠበቀች ንጹሕ መሆኗን ለማረጋገጥ ነው ይህን ያህል ርቀት የሚሄደው ወገኖቼ። የሽቱን ዕቃ ይላሉ ሲተረጉሙ ሰምታችሁ ከሆነ የሽቱን ሙዳይ ሽቱ የያዘ ዕቃን አቧራ እንዳይቦንበት፣ ጢስ እንዳይተንበት፣ ቆሻሻ እንዳይከመርበት ሰፍተው ጠቅልለው ከፍ አድርገው እንደሚያኖሩት ይላሉ እኮ አባቶቻችን። እግዚአብሔር ልክ እንደዚህ ሽቱ የተባለ ጌታችንን የያዘች የሽቱ ሙዳይዋ ይህች ቅድስት ድንግል ማርያም አቧራው ጢሱ እንዳያርፍባት ከፍ ብላ የተሰቀለች ናት። ይህንን ማሳየት ነው ዓላማው። ጸጋ ሁሉ የሞላባት ማን ነው እሱ የእግዚአብሔር ክብር ጎደላት ብሎ የሚናገርላት? ምእመናን አንዳንዶች ስለዚህ ስለተወደደች ቅድስት ድንግል ማርያም ተጠብቃ ነው የኖረችው፣ በጸጋ እግዚአብሔር ተሞልታ ነው የኖረችው ብለን ስንናገር አንዳንዶች እንዴ ራሷ ተናግራ የለ እንዴ ምን ብላ በአምላኬ በመድኃኒቴ ሐሴት አደርጋለሁ ብላ የለ ታዲያ ለሷም መድኃኒቷ ሆኖ የለ ብለው ይጠይቃሉ። እውነት ነው፣ እውነት ነው፣ መድኃኒቴ ብላለች። እውነት ነው። ይሄ ማለት ግን እሷ በበደልና በኃጢአት ተይዛ ነበር፣ ከዛ በደልና ኃጢአት ነፃ ወጣት ልትል ነው ብለን እንጠይቃለን? አይደለም። የተወደዳችሁ ክርስቲያኖች ሰው በበሽታ ተይዞ መድኃኒት ወስዶ ሲድን ዳነ ይባላል። ወይም ደግሞ በበሽታ ሳይያዝ ቀድሞውኑ ክትባት ተከትቦ ከበሽታው ሳይያዝ ቢቀርም ዳነ ይባላል። ወይ በበሽታው ተይዞ ሲታከም ዳነ፣ ወይ ደግሞ በሽታው ሳይያዝ በፊት በተደረገለት ጥበቃ እና ከለላ በሽታው ካልያዘው እሱም ዳነ ነው የሚባለው። የሀገራችን የሰዋሰው ሊቃውንት ሳይያዙ መቅረትን ከበሽታ መትረፍን መዳን ብለው ገልጸውታል። በሞቴ መዳን ይሉታል። ለዚህ ነው ድንግል ማርያም መድኃኒቴ ያለችው ሳትያዝ በመቅረቷ፣ ደግሞም በአዳም ከነበረው በደልና ኃጢአት በመትረፏ መድኃኒቴ ያለች እንጂ እኛ እንደተያዝንበት መያዝ ተይዛ አይደለም። እዩ ሳይያዙ መቅረት ከበሽታ መትረፍ ዳነ ይባላል። አንበሳ ጉድጓድ ውስጥ ተጥሎ ሳይበላ የተረፈው ነቢዩ ዳንኤል ዳነ ሳይበላ ስለተረፈ ዳነ፣ ስለተጠበቀ ዳነ። መዳን ይሄም ጭምር ነው እንጂ በሽታ ተይዞ የተረፈ ሁሉ ዳነ አይባልም። በሞቴ የኦርቶዶክሳዊት ቤተክርስቲያን ጥልቅ ትምህርት ትለዋለ አያልቅም። ተረጋግተህ ካልሰማው ካላወቀው ትስታለ። እንደው በሞቴ የእመቤታችን የቅድስት ድንግል ማርያም እንደ ሁላችን አይደለም። እንደ ፈረንጅኛውን ቃል ልጠቀም፣ ሪደምፕሽን ባይ ፕሪዘርቬሽን ይላሉ። በመጠበቅ ነው መዳን ለእመቤት። እሱን ነው መድኃኒት ያለችው። ተጠብቃ ሳትያዝ በመቅረቷ እዛው ሳትገባ በመጠበቋ መንፈስ ቅዱስ አቀባ እምቀርሰ እማ በእናቷ ማህፀን መንፈስ ቅዱስ ጠብቆ በማቆየቷ ሳትያዝ በመቅረቷ ሳትተዳደፍ በመንጻቷ እሱን ነው መድኃኒቴ ያለችው እንጂ እንደኛ አይደለም። እሱን ነው መጽሐፍ ቅዱስ የሚገልጽልን። ሪደምፕሽን ባይ ፕሪዘር የሁላችሁ ሳትገባ መጠበቋ ነው። የእርሷ በዕቅበት መዳን ነው፣ በመጠበቅ መዳን ነው። ምእመናን ለዚህ ነው ክብር ጎርሏታል ማንለው፣ በጸጋ ጠብቆ አኑሯታልና። እንደ ይቅርታ አድርጉልኝ፣ ቅድም ግሪኩን ደግሞ አማርኛውን ስናገር ቆይቻለሁ። ፍቀዱልኝና በደንብ እንዲገባን አንዴ እንግሊዘኛውን ደግሞ ላንብበው። and my spirit has rejoiced in God my Savior
rejoiced ሚለው በኃላፊ ጊዜ የተደረገውን ጥበቃ ነው። ፈረንጆቹ እንኳን ሳይቀር ይሄን ያውቃሉ። የኛዎቹ ምንም አያውቁ እንዴ። ሉተርን እንኳን በተጠይቁት ምን እንደሚል ታውቃላችሁ? ያለ ጥርጥር ድንግል ማርያም በሰማይ ናት እንዴት ብትሉኝ ግን መልስ የለኝም ይላል። ሉተር እንኳን የሚያምነውን የሉተር ልጆች ሲክዱ አያሳዝንም? አያውቁትም፣ አይረዱትም፣ አያነቡትም። የተወደዳችሁ ክርስቲያኖች ለዚህ ነው መጽሐፋችን የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም ያላት ክብር ተሞልታ የኖረች የተወደደች እመቤታችን ቅድስት ድንግል ማርያም እኮ ነች። ለዚህ ነው ክብር ጎድሏታል ብለን እንዳንናገር ጸጋ ሞልቶብሃል ይልብሃል ብለን የምንጮኸው እኛ ምእመናን። አንድ ሌላ ነገር ደግሞ ላንሳ፣ ከዛ ነገር ይልጠቅልለው። እየሰማችሁኝ ነው? ግን እየገባችሁ ነው? እንደማይገባችሁ አስቤ አይደለም፣ እንድትከታተሉኝ መጠየቅ አብራችሁኝ እየሄዳችሁ እንደሆነ ማስታወስ ፈልጌ ነው። ቅድም አንድ ነገር ነግሬያችኋለሁ። ንጽህናሽን ባወቀ ጊዜ እግዚአብሔር ስሙ ገብርኤል የተባለ መልአኩን ላከው። ቀድሞውኑ ጸጋ እግዚአብሔር የተሞላች ናት። እሱን ያረጋገጠ ህላፌ ገብርኤል ከገብርኤል በኋላ እንዳንል ከገብርኤልም በፊት ነው ብለን ነው ያጸና ነው። ጸጋ እግዚአብሔርን የተሞላች ምልዕተ ጸጋ። እሱን አንድ ነገር ያዙ። ሁለተኛስ ሁሉ ኃጢአትን ሰርተዋል ስለተባለ ማርያምም ጭምር እንዳንል አይደለም። ሁሉ ሚለው ማን መሆኑን አረጋገጠ። ስለዚህ ከዚህ ጥቅስ የተወደደች ቅድስት ድንግል ማርያምን ነጥለን እናወጣለን። እሱን ማብራሪያ ሰጥቻለሁ። ሶስተኛ እንዴ በአምላኬ በመድኃኒቴ ሐሴት አደርጋለሁ መድኃኒቴ ካለች ታማ ነበር አድኗታል ማለት ነው እንዳንል አይደለም። የሷ የተለየ ነው። በምር የተለየው በዕቅበት በመጠበቅ ሳይያዙ በመቅረት ሳይገቡ በመጠበቅ። ለምሳሌ ገደል ሊወርድ የነበረውን ብትይዙት ዳነ አይደለም የምትሉት? ሳይገባ ዳነ። ድኖ ገብቶ ሚድን አለ፣ ሳይገባ ሚድን። እንደሱ ነው የሆነው። ሶስተኛ ነጥብ ላንሳ። አንዳንዶች ቅዱስ ገብርኤል ሲያበስራት የተናገረውን አንድ ቃል ነቅሰው ያወጣሉ። መንፈስ ቅዱስ የተወደደች ቅድስት ድንግል ማርያም እንዲህ ብላ ጠየቀች። የብስራቱ ሰዓት ሁላችሁም ታስታውሱታላችሁ። ትወልጃለሽ ሲላት ወንድ ሳላውቅ ይህ እንዴት ይሆናል አለችው። ወንድ እኮ አጠገቧ ነበር፣ ቅዱስ ዮሴፍ። ወንድ አጠገቧ ሆኖ ወንድ ሳላውቅ ይህ እንዴት ይሆናል ብላ ጠየቀች። ወዳጆቼ ይሄ ቁርጥ ህሊናዋን በድንግልና ለመጽናት ለእግዚአብሔር የተሰጠ ማንነቷን ነው የሚያሳየው። ወንድ እኮ አጠገቧ ነበር ቅዱስ ዮሴፍ። ግን አንዳንዶች ለሚሉት ግብር በፍጹም አይደለም ወገኖቼ፣ በፍጹም ቢሆንማ ኖሮ ትወልጃለሽ ሲላት ከዮሴፍ ነው ማለት እኮ ነው የሚቀለው። እውነትም ነገሩ እንደዛ ቢሆን እኮ ወንድ ስለማላውቅ የሚል ጥያቄም አያስነሳም እኮ ወዳጆቼ። አንዳንዶች በቅንነት ወደ ቤተ ክርስቲያን መጥተው የቤተ ክርስቲያንን ትምህርት እንዲያጠኑ እንዲማሩ በትህትና እንዲጠይቁ እንጋብዛቸዋለን። በተለይ በእመቤታችን በቅድስት ድንግል ማርያም ዙሪያ ያላቸውን ብዥታ ታጠራላቸዋለች። ምን ጥር አድርጋ ታወጣላቸዋለች። ወንድ ስለማላውቅ ይህ እንዴት ይሆናል ስትል ቅዱስ ገብርኤል አጭር መልስ ነው የመለሰው። ምን አለ? መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይልም ይጸልልሻል ያላት። እዩ ወንድ ስለማላውቅ ለሚለው ጥያቄ አንዳንዶች መንፈስ ቅዱስ ባንቺ ላይ ይመጣል ያላት ይጸልልሻል የሚለው ቃል ቅዱስ ገብርኤል ሲያበስራት የሚለውን ፈቀቅ ያደረጉና መንፈስ ቅዱስ ከኃጢአት ከበደል ኖራ ሊያነጻት ነው የመጣው ይሉና መንፈስ ቅዱስ ባንቺ ላይ ይመጣል ያላት ሊያነጻት ነው ብለው ደግሞ ይጨርሳሉ። ወዳጆቼ እሷ ቀድሞውኑ በጸጋ እግዚአብሔር ተጠብቃ ይኖርች ናት። ኖራ ከርማ መንፈስ ቅዱስ ሲመጣ አይደለም
እና መንፈስ ቅዱስ የመጣው ለምንድነው? መጽሐፍ ቅዱስ አጭር መልስ ይመልሳል። ምን ብሎ? ከመንፈስ ቅዱስ የተነሳ ጸንሳ ተገኘች ይላል። ለጽንስ ነው እንጂ የመጣው ለማንጻት አይደለም ብለው ሊቃውንት መስክረዋል። አያችሁ፣ ወንድ ስለማላውቅ ላለችው ጥያቄ እኮ ነው መንፈስ ቅዱስ ያላት እንጂ ስለመንጻት አይደለም ጉዳዩ። ራሱ እኮ ግልጽ ነው። ጥያቄውን አያችሁት? ደግሞ መልሱን ተመለከታችሁት? ስለዚህ ማን ነው ገብርኤል ሲመጣ ወይንም ደግሞ መንፈስ ቅዱስ ከመጣ በኋላ ነው ጸጋን የተሞላችው ወይም ከእነሱ ከሚሉት ከአንዳንድ ነገሮች የራቀችው ብሎ ማን ሊከራከር ይችላል? እሷ ግን ጸጋ ተሞልታ ኖራለች። ወዳጅ እንዴ እዚህ ጋር አንድ ቃል ጋር ትንሽ ላቆያችሁ። በሞቴ ተምራችሁት እንደምታውቁት አውቃለሁ። እኔ ግን ለምስክርነትም ይሆነኛል ልናገረው። ይሄ ይጸልልሻል የሚለው ቃል ይጸልለክ የሚለው የግዕዙ ቃል ምን ይመስላችኋል? የተወደዳችሁ ክርስቲያኖች ይሄ ራሱ እንዴት መጠበቅን እንደሚያሳይ ሊቃውንት የነገሩንን እንንገራችሁ። መጋረድን፣ መከለልን፣ መሸፈንን፣ ማልበስን፣ ጥላ መሆንን እኮ ነው የሚያመለክተው፣ መንጻትን አይደለም የሚያመለክተው። መጀመሪያ መንፈስ ቅዱስ የመጣው ለጽንስ ነው አልኳችሁ። አንድ ሁለተኛው ይጸልልሻል የሚለው ይጸልለክ የሚለው ቃል ግዕዙም አማርኛው ምን ማለት ነው? ይጋርድሻል፣ ይከልልሻል፣ ጥላ ይሆንሻል ነው የሚለው። በሞቴ ይህንን አማርኛም ግዕዝም ስንናገር እንደማይገባቸው እናውቃለን። በጣም ብዙ ጊዜ እንጥቀሰው በሚሉት በእንግሊዛቸው ለምን በፈረንጅ አፋቸው ጠቅሰን አፋቸውን አናሲስም እንበለዋ። the holy ghost መንፈስ ቅዱስ ያልኳችሁ ነው ወደ አንቺ ይመጣል የሚለው the holy ghost shall come upon you and the power of the highest shall overshadow you። overshadow ማለት ይሸፍንሻል፣ ይከልልሻል፣ ጥላ ይሆንሻል። በምን ቋንቋ እንናገርሽ ከዚህ በላይ? በግሪክ፣ በአማርኛ፣ በግዕዝ፣ በእንግሊዘኛ በምን ቋንቋ እንናገር? በምን እናስረዳቸው? እሺ መከለልን፣ ጥላ መሆንን፣ መጋረድን እንጂ ማንጻትን አያመለክትም። አንድ ሁለተኛ መንፈስ ቅዱስ ወደ አንቺ ይመጣል። ለምን? አባ ሕርያቆስ ሰሪው መንፈስ ቅዱስ ነው ይላል። ስጋን ከፍሎ ከመለኮት ጋር ማዋሃድ የመንፈስ ቅዱስ ግብር ስለሆነ ለማዋሃድ መንፈስ ቅዱስ ወደ አንቺ ይመጣል አለ እንጂ ለማንጻት መጣ የሚል ኬት አለ ወገኖቼ። ስለዚህ ነው ምእመናን ቅዱስ ገብርኤል ሲያበስራት ወይንም ደግሞ መንፈስ ቅዱስ በሷ ላይ ሲዮ እንደዚህ ቀረላት ጠፋላት የምንላት አይደለችም። ይልቁንም ጸጋ የሞላብሽ ሆይ የሚለው ቃል ምንኛ አስደናቂ ቃል ነው። ቀድሞውኑ በጸጋ እግዚአብሔር የተሞላች ኋላም ደግሞ ይህ ጸጋ የቀጠለ ውጤቱም ከሷ ጋር ለዘላለም የኖረ ጸጋ ነው ምእመናን። ለዚህ እኮ ነው ጌታችንን ከወለደች በኋላ የተወደደች ቅድስት ድንግል ማርያም ማን ነው ከቅዱስ ዮሴፍ ልጅ ወልዳለች የሚለው? እንዴት ነውር ነው! እንዴት አጸያፊ ሐሳብ ነው! እንኳን የተወደደች ቅድስት ድንግል ማርያም ሙሴ እንኳን በሊቃውንት ትምህርት ነበልባል ከሐመልማል ሐመልማል ከነበልባል ተዋህደው ካየ በኋላ ሙሴ እንኳን ወደ ቤቱ አልተመለሰም ይላሉ፣ ወደ ሚስቱ አልደረሰም ይላሉ። በዛው ነው ወደ በረሃ የወጣው ሙሴ እንኳን ይህንን የጌታችንን ምስጢር ከመለኮት ቅዱስ ዮሐንስን ተመልከቱ። በጽንስ አየው ክርስቶስ። ከዛስ የተወደደች ቅድስት ድንግል ማርያምንም አመሰገነ። ከዛስ ወደ በረሃ ነጎደ። ይህንን ምስጢር ያዩ እንዲህ ካደረጉ ምስጢሩ የተፈጸመባት ማርያም ራሷ እንደገና ወደ ስጋዊ ኑሮ ትኖራለች። ይህ የማይታሰብ ነው ምእመና። ለዚህ ነው ጸጋውም ጸንቶ የኖረ በዚያውም የቀጠለ አንዲት ብቻ አለች፣ እሷም ድንግል ማርያም ናት።
ምዕመናን አንዳንዶች እነዚህ ሐሳቦች ብቻ አይደሉም። ብዙ ሐሳቦች ሲያናድዳቸው፣ ሲያቃጥላቸው፣ ሲያበሳጫቸው ይኖራል። አባ ጊዮርጊስ ዘጋስጫ እንደተናገረው ከፍጡራን ሁሉ ሰይጣን አንቺን ይጠላል እንዳለው ምን ይደረግ? ደም ተቃብተዋል። ለመዋረዱ ምክንያት ሆናለች። ስለዚህ በብርቱ ይጠላታል። ምን ልናደርግ እንችላለን? እኛ ብዙ የምንመሰክርላት ብዙ መልስ የምንሰጥላት ተገብቶን አይደለም፣ እንዲሁ ለምስክርነት ደግሞም ስለምን ወዳት አባቶቻችን ደግሞ ስለቀመሷት እኛ ደግሞ የነሱ ልጆች ስለሆን ሃይማኖተ ሰሚ ስለሆን ስለተረዳናት ጥቂት ለመናገር እንጂ ሰይጣን ይህን እስከ መጨረሻው ማድረጉ አይቀርም። ሲጣላት ይኖራል። አኩርፏታል፣ ተዋርዶባታል። እግዚአብሔር ምርጥ ሥራ ሰርቶባታል። እሷን ብቻ አይደለም የሷ የሆኑት ሁሉ ያበሳጨዋል። እናም ስዕሏን ቤተ መቅደሱ ሲያዩ ይበሳጫሉ። ስሟን ከመድረኳ ሲሰሙ ይናደዳሉ። ምን አደረገች እቺ ውድ እናት? ምስጋና ማቅረብ ባይቻል መንቀፍ ይገባል፣ ማዋረድ ይገባል፣ ስዕሏን መቅደድ ይገባል፣ ምራቅ መጥፋት ይገባል። እንኳን እንደዚህ አስደናቂ በሆነች በአንዲት የከበረ ሰው እናት አይደለም በእኔ እናት ላይ እንኳን ይሄን ማድረግ እንዴት ያጸይፋል! በተራው ሰው እንዴት ያጸይፋል! ታዲያ የአእምሮ ህሙማን አልበዙም ትላላችሁ? ስድብ ብቻ፣ ንቀት ብቻ፣ ማቃለል ብቻ፣ መስደብ ብቻ። እናቶቻቸውን እንደዚህ ያደርጋሉ እነዚህ ሰዎች። የጓደኞቻቸውን እናት እንደዚህ ይደፍራሉ። ምዕመናን እንግዲያውስ እኛ እንመራቸዋለን። የሚሰሙ ከሆነ ምን እንነግራቸዋለን? ቤተ መቅደስ ውስጥ ስዕሏን ስናይ እኛ በጣም እንደነቀው ደግሞም ትክክል መሆኑን የምናውቀው ለምን እንደሆነ ታውቃላችሁ? ወደ ኦሪቷ ምኩራብም ወደ ኦሪቷ መቅደስ ልውሰዳችሁ። የእግዚአብሔር ቃል እንዲህ ይላል፣ በመጋረጃው ላይ የኪሩቤልን ስዕል ጥለፍባት ሲል ታገኛላችሁ። የኪሩቤል ስዕል በኦሪቷ ምኩራብና መቅደስ ተጠልፎ ይኖር ነበር። ወዳጄ ኪሩቤል እኮ የእግዚአብሔር ዙፋኑን የሚሸከሙት እኮ ናቸው በመጽሐፍ ቅዱስ። ታዲያስ ዙፋኑን የሚሸከሙት ኪሩቤል ስዕላቸው በጥንቷ መቅደስና ምኩራብ በጥንቷ ደብተራ ከነበረ በጣም ይደንቃል። ሰው የሆነባት ከተማ ያደረጋት አገር አድርጎ የከተመባት ዙፋኑ ያደረጋት ለዘላለም መርጫታለሁና በዚህች አድራለሁ ያላት ይህቺ ቅድስት ድንግል ማርያምን ስዕሏን መቅደስ ውስጥ በማየት ልታኮርፍ ይገባል። እንግዲያውስ ዞር በልና እግዚአብሔርን እማዋ። ዙፋን የሆኑትን ኪሩቤልን ለምን እዛ መቅደስ ውስጥ አሳልክ ብለህ እግዚአብሔርን ተቆጣ። ከእግዚአብሔር ጋር ተጣላ፣ መብት ነው። አልገባህም እንጂ አሁን እያደረክ ያለከው እንደሱ ነው። ለኪሩቤል እዚያ ምንጣፍ ላይ እግዚአብሔር ሲያስል ለምን ያላለ ሰው ዛሬ እግዚአብሔር ፍጽምት በሆነችው በአዲስ ኪዳን ጥላዋን አይደለም አካሏን፣ ምሳሌዋን አይደለም አማናዊዋን፣ የምታንሰዋን አይደለም ምትበልጠዋን ዛሬ ሲያይ ይበሳጭ፣ ይናደድ፣ ይበሳጭ፣ ይቆጣ፣ ምንም እንደሌለ ይቁጠር። እመነኝ ይሄ መቅደስ እንደሱ ከዚያ በላይ ያኛው የሚሻር የሆነው በክብር ከነበረ ይሄማ እንዴት አይከብር! እጅግ የሚከብር ነው እዚህ ውስጥ ያለው፣ እጅግ የሚከብር ነው እዚህ ውስጥ ያለው። ይሄ ብቻ አይደለም ምዕመናን፣ አንድ ነገር ጨምሬ ላስታውሳችሁ። በዚያች በኦሪቷ ምኩራብ፣ በዚያች በኦሪቷ ደብተራ መቅደስ ላስታውሳችሁ አንዲት ነገር ዘውትር ትቀመጥ ነበር። ምን እንደነበር ታውቃላችሁ? በዚያ ታቦት ጋር ትቀመጥ የነበረችው የአሮን በትር ነበረች። ለምን ነበር የአሮን በትር የምትቀመጠው? እዛው ኦሪት ዘኍልቍ ላይ ተናግሯል። ምን ብሎ? ምዕራፍ 17 ላይ ለሚያምፁብኝ ልጆች ምልክት ሆና ትጠበቅ ብሎ ነበር ያስቀመጣት። ወዳጄ ዛሬም ለሚያምፁበት ልጆች ምልክት ሆና የምትቀመጠው የአሮን በትር ያቺኛዋ የአሮን በትር እንዳትመስልህ። ያቺኛዋ የአሮን በትር ሳይተክሏት የበቀለች ሳይዘሯት የለመለመች የአሮን በትር ነበረች። ያለ ወንድ ዘር የጸነሰች የወንድ ዘር በስጋዋ ያላረፈ
ያለ ዘር የጸነሰች የአሮን በትር እውነተኛዋ አማናዊዋ ማናት ካልከኝ ድንግል ማርያም እኮ ነች። ያቺኛዋ በመሰዊያው ላይ ትቀመጥ ከነበረ ዛሬ በቀጥታ መቅደሱን ስትከፍት ድንግል ማርያምን መሰዊያው ላይ ታየዋለህ። ይሄ ሊያበሳጭ ይገባል። ካበሳጨህማ ያኛውም ያበሳጭ። አመፀኛ ከሆንክ ካልቀረህ አመፀኛነት አሁንም ቀጥሏል እንልሃለን። ለሚያምፁብኝ ልጆች ምልክት ሆና ትቀመጥ። ምልክት እኮ ድንግል ማርያም ናት። እግዚአብሔር ራሱ ምልክት ይሰጣችኋል አይደል ያለ ነቢዩ ኢሳይያስ ምዕራፍ 7 ድንግል ትጸንሳለች። ይቺን ምልክት እዚህ ውስጥ ታገኛታለህ። እዚህ ውስጥ ብቻ አለች ይቺ ምልክት። ይቺ ምልክት ደግሞ መሰዊያ ላይ ለምን እንደምትቀመጥ ታቦቱ ላይ ለምን እንደምትቀመጥ ታውቃለህ? ካላወቅና አስረዳ ወዳጄ። ሁል ጊዜ ቤተክርስቲያን ቅዳሴ በቀደሰች ቁጥር ይቺ ቤተክርስቲያን ዓርብ ላይ ናት። የትኛው ዓርብ? የቀራንዮ ዓርብ። ወደ ኋላ ወደ ቀራንዮ ዓርብ እንሄዳለን። ትኩስ ደም ይፈሳል። ትኩስ ቁስል አጠገብ እንቆማለን። ቅዱስ ጳውሎስ የምንሰዋው መስዋዕት የምናቀርበው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? የምንባርከው ጽዋ ከክርስቶስ ደም ጋር አንድነት ያለው አይደለምን? አንድ የሆነ ነው። የትኛው? ዕለተ ዓርብ ጋር ዓርብ ላይ ነው የቆምነው። ዓርብ ነው ቅዳሴ ሁሉ ዓርብ ነው። አንዱን መስዋዕት ነው እንጂ የምንካፈለው ልዩ ልዩ መስዋዕት አንሰዋ። አንዲት ቀን ላይ ነው የምንቆመው፣ ዓርብ ላይ። ዓርብ ከሆነ መስቀሉ አጠገብ የተሰዋው አጠገብ ድንግል ማርያም እኮ አለች። እሱን ነው የምትመለከተው ገብተህ። ሌላ ምን አለ? እሱን ነው የምታየው ገብተህ። ዓርብ 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 አስደናቂ ጊዜ ናት። ይቻል ልዩ ጊዜ ናት። ይቻል በዘላለም ውስጥ የምትኖር ልዩ ቀን ናት ዓርብ። እሷን ዓርብ ካየ ከመሰዊያው አጠገብ ከመስዋዕቱ አጠገብ ይቺንም ማርያምን ታያታለህ። እዚያም ነበረች። በጣም የምትከራከር ከሆነና በጣም የሚያበሳጭ ከሆነ ግን እኛ ምን እንልሃለን? ቅዱስ ሉቃስን አነጋግር ብለን ሪፈር እንሰጣለን። የእመቤታችንን ስዕል የሳለው ወንጌላዊው ቅዱስ ሉቃስ ነዋ። አንተ አጠገቡ የነበረ እንዲህ አድርጎ ከሳለ አንተን ቀዳጅ ማን አረገ? አንተን ምራቅ ተፊ ማን አረገ? አንተን እንደማይገባተን መናገር ማን አለ? ይሄ ሁሉ ዘመን አልፎ ሲመጣ ዛሬ አልቀበልም ካልክ ዘመንን ትበልጥ ዘንድ አንተ ማን ነህ? እያችሁ ክርስቲያኖች፣ በዚህ ሁሉ ውስጥ ነው ኦርቶዶክሳዊነት የሚያልፈውና የሚኖረው። እኛስ የምናምነውን፣ እኛስ የምንኖረውን፣ እኛስ የምንናገረውን በሚገባ እናውቃለን። ጸጋው ሁሉ የሞላት አስደናቂ ነገሮች የተከናወኑባትን ይቺን ቅድስት ድንግል ማርያም ማመስገን ያቀተናል። ቃል የለንም። የምንናገረው ያልቅብናል። ይህንን ምስጢር መዘርዘር ያቀተናል። ልንመረምረው አንችልም። ማድነቅ ብቻ ነው አቅማችን። መመስከር ብቻ ነው አቅማችን። ጥቂት ጥቂት መናገር ብቻ ነው አቅማችን። ዓይናችን እስኪፈዝ ማየት ነው አቅማችን። ትዕቢት ባለው ልብ ሳይሆን ጫማውን አውልቆ ቀረብ ብሎ ዓይኑ ፈዞ እስኪመለከት ድረስ እንደነበረው እንደ ሙሴ ትዕቢታችንን አውልቀን በትህትና ማየት ነው የኛ አቅማችን። የተወደዳችሁ ክርስቲያኖች፣ ሁሉም ነገር ሰው ሲያበሳጨው ይኖራል። ወደ ሰማይ ሄዳለች፣ አርጋለች፣ ያበሳጫቸዋል። እንዴ ወደ ሰማይ መሄዷ እንዴት ያበሳጫል? ራሱ ሰማይ ይደነቅ እንጂ እሷ እኮ ከዚህ ሰማይ እኮ በላይ ናት። የማይጠልቀው ፀሐይ የወጣባት እኮ ሰማይ ናት። እንዴ ወደ ደመና ከፍ ከፍ ብላ አርጋለች ስንል ምን ያስደንቃቸዋል? ይሄ ደመና እኮ ጥቁር ነው። ቅዱስ ቄርሎስ እንደተናገረው እሷ እኮ የነጻችው ደመና ናት። ከደመና እኮ በላይ ናት። ገነት በዕፀ ሕይወት ስር አርፋለች። ይሄም ምንም ያናድዳቸዋል። ይሄም ያናድዳቸዋል። እሷ እኮ ራሷ ገነት ናት። ዕፀ ሕይወት ክርስቶስ የበቀለባት
እሷ እኮ ራሷ ገነት ናት። ማየ ሕይወት ኢየሱስ ክርስቶስ የፈለቀባት እሷ ራሱ እኮ የሕይወት ውሃ ምንጭ ጉድጓድ ናት፣ ምንጩ የተገኘባት እሷ ራሷ እኮ ገነት ናት። ወደ ሕይወት ዛፍ የሚወስደው መንገድ የተጠበቀባት የሕይወት ዛፍ መንገድ መሄጃችን እኮ ናት። እሱ የሕይወት ዛፍ መንገድ የሕይወት ዛፋችን ማን ነው? ቅዱስ ሥጋውና ክቡር ደሙ አይደለምን ብሎ ቅዱስ ኤፍሬም እንደተናገረው እሷ እኮ ከገነት በላይ ናት። የምትናገር እኮ ገነት ናት። ተዘግታ የቆየችው ገነት ናት። ታዲያ ገነት ይድነቃት እንጂ ይሄ ሁሉ ያበሳጫል ወገኖቼ። ሞታ ተነስታለች ሲሉ ይሄም ያበሳጫቸዋል። አልዓዛር ሞቶ ሲነሳ ያልተበሳጩ እንዴ? የኢያኢሮስ ልጅ ሲያስነሳ ያልተናደዱ፣ ከ500 ከፍ ብሎ ከ1000 ዝቅ ብሎ ሲነሳ ያላተመተሙ ሰዎች ማርያም ይሄ እንደውም ቅዱስ ያሬድ እንዳል ሞት ሰለማዋት ይደሉ ሞተማ ለሟች ለሚሞተው ይገባል። እኛን የሚደንቀን መሞቷ ነው መነሳቱ አይደለም ነው እኮ የሚለው። ምንም ማበሳጫቸው አለ? ምንም ማናድዳቸው አለ? ምእመናን ለዚህ ሁሉ ጸጋ መነሻና ምክንያት የሆነች ቅድስት ድንግል ማርያም ይህ እንዴት ያበሳጫቸዋል? ምእመናን ሞት አፍርሶ ሞት አበስብሶ አላስቀራትም ሲል አላስቀራትም ስንል ይሄም ያበሳጫቸው ያናድዳቸዋል። ምእመናን ቁጥቋጦ ስለምን እንዳልተቃጠለ ልይ ያለው ቃል ምን እንደሚያሳይ ላስታውሳችሁ። ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ ሲያይ ነበልባሉ ሐመልማሉን አላቃጠለውም። ቁጥቋጦ ስለምን አልተቃጠለም የሚለው ቃል ምን የሚያሳይ ይመስላችኋል? ኃይለኛው ነበልባል ሞት አፍርሶ አበስብሶ ያስቀራት ዘንድ አቅም ያጣባት ማርያም ጸጋን ሁሉ የተመላች ናት። ምን አቅም አለው ሞት? የሕይወት እናት ናት ማርያም። ምእመናን ምን ማናደዳችሁ እንዴ? ያቺን የአሮንን በትር እንኳን አስቧት። ከደረቁ በትሮች ተለይታ የለመለመች ያበበች ይህቺ የአሮን በትር ምንድነው የምታሳየን ካላችሁ የአዳም ልጆች ካደረቀው ሞት የተለየች ናት። አንቺም እንደርሷ ነሽ የሚለው ሞት አላደረቃትም። ለመላሜ ገላን የሚያጠወልገው ሞት አላጠወለጋትም። የሥጋን አበባነት የሚያረግፈው ሞት አላረገፋትም። በአዲስ ትንሣኤ ለመኖሯ ታዲያ ሁሉ ጸጋ የሞላባት ናት። ምን ልንናገር እንችላለን ክርስቲያኖች? በሞቴ በወሊድ ጊዜ አንድ ዮሐንስ ዘደማስቆ የሚባል የተናገረው ሊቅ እንዴት ይደንቃል! በወሊድ ጊዜ በወለደች ጊዜ ድንግልና እንዳልተለወጠ በሞተች ጊዜም ሥጋዋ ከመፍረስ ድንግል ነው ይላል። ጸጋዋ ብዙ ነው ወገኖቼ፣ ወደ ተሻለና ወደ እግዚአብሔር መቅደስ ተወስዳለችና ይላል። ልዩ ናት። ምን ተናግረን እንጨርሳለን? ጊዜ ያልቅብናል። አንችልም፣ በፍጹም መግለጽ አንችልም። ማድነቅ ብቻ ነው የምንችለው። ኦ ምልዕተ ጸጋ ጸጋን የተመላሽ ሆይ እንደሱ ነው ምእመናን ምናምነው ምንኖርበት ቀና ምንልበት ምንጸናበት የምንጋደልበት እውነታችን ይሄ ነው። ጸጋን የሞላብሽ ሆይ ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። ጥቂት ብዬ ጀምሬ እጅግ ያሰፋሁት መጋቢ ቀጥሎ ሌላ መርሃ ግብር የለም የሚል ወረቀት ስለደረሰኝ ነው። ይቆየን። ምን ነው አበዛብን እንዳትሉኝ ነው።